ከዚህ በፊት እንግዲህ ምናልባት የትግል ከተጀመረ አራተኛ ዓመቱን እየያዘ ነው። በዚህ 4 ዓመት ውስጥ ጎንደር አንዱን አናቀም የነበረው ሁልጊዜም በተለያየ መንገድ በተለያየ በሆነ ሰበብ ከሁለቱን የቆየ ነው። ዛሬ ግን ጠቅልለን ለአንዴና ለመጨረሻ ጊዜ ጎንደርን በአንድ መዋቅር በአንድ አደረጃጀት በአንድ ድርጅት ውስጥ አስገብተናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ምናልባት ይሄን አንድነት ለመስራት ዋናው ድርሻ የእናንተ የሰራዊቱ ድርሻ ነው። ምንድነው የሰራዊቱ ድርሻ? ስትመጡ እየሞታችሁ እየቆሰላችሁ እየደማችሁ አመራር አጅባችሁ ነው የመጣችሁት። ኢብን ከመጣችሁ በኋላ አንዳንድ ችግሮች ሲገጥሙንም ጭምር አንድነትን ሳይሰራ አንድነትን ሳይጨርስ አይወጣም አይሄድም አመራር እያላችሁ ትልቁና የወደድኩት ነገር በነገራችን ላይ ይሄ አነጋገራችሁ። ለምን ምናልባት አመራር ነን፣ በአመራር ውስጥ ክፍተት ሊኖር ይችላል። በዛ ክፍተት መካከል ልዩነት ሊኖር ይችላል። ልዩነታችን አጥብበን እንድንነጋገርም ጭምር የእናንተ ጫና ነው የነበረውና ይሄን አንድነት ለመስራት 95% የእናንተ ኃላፊነት ወይም የእናንተ ሚና ነው ማለት ይቻላል። ስለዚህ በዚህ ጫና መካከል አንድነታችን አብስረን ወንድማማቾች እንደምታያቸው ከዛ እስከዚህ ሙሉ በተለያየ ጎራ ቆመን የነበረው ወንድማማቾችን ዛሬ አንዱን እንድንቆም የእናንተም ጫና የእናንተም ሐሳብ ተጨምሮበት እኛም ከብዙ ጭቅጭቅ ከብዙ ንትርክ በኋላ ሐሳብ ለሐሳብ ተግባብተን አንድ የጎንደር ልጆች ሆነን አንድ ተቋም መሰርተናልና በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ የአንድነት ምናልባት ከዚህ በፊት በነበረው ችግር ብዙ ስብስቦች የጎንደር ትግል ሰራዊት ሳያጣ የቀጠና ስፋት ሳያጣ የህዝብ ድጋፍ ሳያጣ የሪሶርስ እጥሮት ሳይኖርበት ነገር ግን በልዩነታችን መካከል እነዚህን ሁሉ ነገሮች ሳንጠቀም ቆይተናል። ከዚህ በኋላ ግን አንድነታችን እስከጨረስን ድረስ የተሻለ ጎንደር እንገነባለን፣ የተሻለ ሰራዊት እንገነባለን። ካለን ላይ እያደራጀን እያሰለጠንን አጠቃላይ የጎንደርን ችግር ሙሉ ለሙሉ ፈትተን ግባችን ወይ መዳረሻችን ምናልባት እስከዛሬ በልዩነታችን መካከል የአሸባሪው ስርዓት የብልጽግና ስርዓት በልዩነታችን መካከል እስካሁን ዘግይቷል። ከዚህ በኋላ ግን አንዱ ነን በአንድ እስትንፋስ እየተነፈሰ በአንድ መመሪያ እየተመራ በቅርቡ ጎንደርን ነፃ አውጥተን ወደምንገሰግስበት ከመነሻችን ተነስተን ወደ መዳረሻችን እንድንሄድ ሁላችንም የበኩላችን ልንወጣ ይገባል። ከዚህ ውጪ ከዚህ በኋላ ምናልባት በዚህ ትግል ውስጥ ሁሉም ሰው የአማራን ትግል ሁሉም ሰው ይሄን ትግል ተረድቶታል ብለን አናምንም። ምክንያት ከተባለ ዛሬም ለመወተት ዛሬም አንድነትን ለማፍረስ ይሄንን እንግዲህ እናንተ ታዝባችኋል ብዬ አስባለሁ። አንድ ወር ሙሉ መከራ እያየን አንዳንዶች ግለሰቦች ነው የምንላቸው ግለሰቦች ይሄን አንድነት ለማፍረስ ይሄን አንድነት ለመወተት ዛሬም ድረስ ስራ ያልፈቷሉ። እነዚህን በጋራ ከዛሬ ጀምሮ የነከሌ ቡድን ነው የነከሌ ኃይል ነው ሳንል በጋራ ታግለናቸው አደረጃጀታችን ተቀብለው አደረጃጀታችን አምነው እንዲታገሉ ከማድረግ አንፃር እናንተም ቁርጥ ብላችሁ ከዚህ በኋላ የበኩላችሁን እንድትወጡ እኛ በዚህ በኩል አንዱን እስከተነሳን ድረስ አንዱን እስከቆምን ድረስ ለማስተካከል ዝግጁ ነን። ይሄንን ስናደርግ አጋዥ እንድትሆኑ ምክንያት ከተባለ ሁሉንም አይታችሁት ስለሄዳችሁ እናንተ ከዚህ በኋላ ለቀሪው ሰራዊታችን ለቀሪው ህዝባችን መምህር ነው የምትሆኑት። በየቦታው በየቀጠናው መምህር የምትሆኑበት ምክንያት ምንድነው ከተባለ ስንሰራ የሰራንበትን ሂደት ሙሉን ስላያችሁ ሙሉን ስለሰማችሁ ከእናንተ ጆሮ የተደበቀ ነገር የለም። ስለዚህ ቀሪ ነገሮቻችን እንድንቋጭ
የበኩላችሁን አስተዋጽኦ እንድትወጡ ማለት ፈልጋለሁ። እንግዲህ ምናልባት ዛሬ እችን ቀን እንድናበስር እችን ቀን አብረን እንድንቆም በዝናቡም በፀሐዩም በብርዱም በራቡም በድካሙ ሁሉንም ነገር ችላችሁ ለዚች አንድነት ስላበቃችሁን በድጋሚ ለእናንተ አንዴ ክብር እንድሰጡ አመሰግናለሁ። እንኳን ደስ አለን። እንኳን ለዛሬ ቀን አበቃን። ይሄ አንገቱን ዝቅ አድርጎ የነበረው የጎንደር ታጋይ የጎንደር አታጋይ እውነት ለመናገር ዋጋ እንዳልከፈለ ብዙ እንዳልደከመ ታሪክ እንዳልሰራ አንድ ባለመሆናችን ብዙ ክፍተት ነው የነበረው። አሁን ላይ አንድ በመሆናችን ደስ ብሎኛል። በተረፈ ከዋናው ሜዳ ላይ እንገናኝ። እግዚአብሔር ይስጥልኝ።